በቅዳሜ ከሰዓታችን ቤተሰብ የምናገናኝበት ሰዓት ላይ ደርሰናል። ባሳለፍነው ሳምንት አባትና ልጅ ባንድ ላይ መጥተው ነበር። ልጅ እናቷን ለመፈለግ፣ አባት ደግሞ የቀድሞ ባለቤታቸውን የነበረውን ታሪክ በደንብ አድርገው አስረድተውን ነበር። ታሪኩ በጣም ረጅም ነው። እንግዲህ እናት ከልጃቸው ከተለዩ በጣም ረጅም ጊዜ ቢሆንም የእናትና የልጅ ፍቅር ናፍቆት እንግዲህ የሚያበቃ ነገር አይደለምና በድጋሚ እንኳን ደህና መጣችሁ። ደህና ናችሁ? ምስራቅ አይደለ? እና የእርሶ ስም ደግሞ ንጉሱ። ምስራቅ እናትሽን ለመፈለግ ነበር እኛ ጋር የመጣሽው። ረጅም አመት ነው። ፎቶግራፋችሁም ነበረ። እስኪ ባለፈው ሳምንት ልጅና አባት እናትን ለመፈለግ ከኛ ጋር አድርገው የነበሩትን ቆይታ ተመልክተን ተመልሰን መጣና ወደ ዛሬው አዲስ ነገር እናልፋለን። አብራችሁ ቆዩ። አልሚ ምርቶች በግዙፉ ፋብሪካችን ሙሉ በሙሉ በኤክስፖርት ስታንዳርድ የቀረቡትን የሽሮና የበርበሬ ምርቶቻችንን ለገበያ አቅርበንልዎታል። አሜሪካና ካናዳ እንልካለን። ወደ አውሮፓና አውስትራሊያ፣ ሌሎች ሀገራት ጥራት ያላቸው ምርቶቻችንን ማከፋፈል የምትፈልጉ በስልክ ቁጥራችንና በድረገጻችን ያገኙናል። አልሚ ምርቶች የጥራት ልዕቀት። ታሪኩ እንዴት ነው? እንዴት ነው የተለያያችሁት? ታሪኩን ብዙ አላቅም። እኔ እሱ ወታደር ነበረ፣ ከባድ መሳሪያ ላይ ነበርኩት አሉ። ስለዚህ ግዳጅ ስለመጣልኝ በደብዳቤ ለአያቴ ለእናቱ ማለት ነው ደብዳቤ ልኬ ነይ ውሰጂ ብዬ ነው አሉት። አንቺን ማለት ነው? አዎ። እዛ አያቴ መጣች፣ ከሷ ወሰደች ነው የሚሉት። ስለዚህ አንቺ በአያትሽ እጅ ነደግሽ? አዎ። ለምን ጠፋች የእሷ እናት? ለምን ሄደች? እሷ የጠፋች ምክንያት ማጥፋት ሳይሆን አብሬ ለምን ትጂሚ ቤቴና ትመጣለች። እኔም ደግሞ ግዳይ ላይ ስላለሁት ያንን ጊዜ ግዳይ ነው። እኔም የሄድበት ሀገርም አላወቁም። እኔ ወደ ግንባር ላኩኝ፣ ግንባር ሄድኩት። ከዛም በኋላ ልጅቷን ይዛ ሄደች። ስንት ጊዜዋ ነበር እሷ ከተወለደች? በ74 ነው ተወለደች እኮ። ህፃን ልጅ ነበረች እናቷ ስትሄድ። ስለዚህ አታውቃትም እናቷ? አታውቅም። እስቲ ለእናትሽ ያለሽን ስሜት ንገሪኝ። እኔ በጣም ወድሻለሁ እናቴ፣ ካለሽ አቤት በይልኝ፣ ያለሽን ቦታ እስካሁን ከአንቺ ምንም አልፈልግም፣ አንቺ መኖርሽን ብቻ ነው የምፈልግሽ። እንዴት ኖት? አለ ደህና ኖት? ሰላም ነው። ሳምንቱ እንዴት አለፈ? ኧረ ጥሩ ነው። ጥሩ ነበረ። እናንተ እዚህ ከቀረባችሁ በኋላ ምን አዲስ ነገር አለ? ምን ሰማችሁ? የሰማ ነገር እንኳን የለንም። ስንት አመት ሆነ ማለት ነው እንግዲህ ከልጆ እናት ጋር ከተለያዩ? 74 ላይ የተለያያችሁት? ከዛ በኋላ የት እንዳለች ምንም በቃ አልሰማሁም። ከዛ ከጭናሽ ወደ ቴኖሪ ያላወቁ። ከዛ እኔ ወደ ግዳጅ ሄድኩት። ከዛ እኔ አልተመለሱ። በደብዳቤ ነበረ የተገናኘ። ከዛም በኋላ የተገናኘ ነገር የለም ውሳኔ። ከዛ በኋላ ገቡ። እርሶ ወለዱ? አዎ። ስንት ልጆች አሉት? 4 ልጅ አለ። እሷ ጋር 5። ምስራቅ የመጀመሪያ ነች? የመጀመሪያ ናት። የመጀመሪያ ልጅ ነች ምስራቅ። ስንት አመትሽ ነበረ ከእናትሽ ስትለይ? እኔ አላውቅም። ምንም አታውቂም? የልጅነት ፎቶች ነው ያለው ራሱ ፕሮግራሙ ላይ ስንት? የልጅነት አላውቅም። እኔ የማውቀው አያቴ ብቻ ነው። ከዛ በኋላ ጥያቄ ያነሷት ራስን ካወቅኩት ምንም አላውቅም። በፎቶም ቅርብ ጊዜ ነው ያሳየው። በፎቶም አታውቂም ነበር? ሲጠይቅ ዝም ይላል እሱ። ካልጨቀጭቅም ብዬ ዝም ይላለሁ። ግን አሁን እናትሽ ጋር አብረሽ አልኖርሽም እንግዲህ እስካሁን ድረስ? አንድ አመት ከ6 ወር እንደዚህ አብረው የቆዩት። እናቴ ደግሞ እኔ ጠርቼ ነች ልጁ ስለሆነ እዚህ ትቀራለች፣ እኔ ወደ ግዳጅ ስለምሄደው መቴ እንድትወስድ ብዬ ቤተሰብ ወንድሜና እህቴ ብቻ ነው። ከዛም ጊዜ ቤተሰቦቹ በጣም እንደ ጥሩ ነው ያሳደጉት። በወተት ነው ያሳደጉት በደንብ። ከዛም በኋላ እሷ በጣም ቤተሰቦችን አገለገለች። ብዙም አልቆየች፣ ወደ ውጭ ሄደችና ተመለሰች። ውጭ ሀገር ሄደች ነበር እንደ ምስራቅ? አረብ ሀገር ሄደች። ከዛ ስትመለስ እነኚህ ልጆች ማግኘት ቻለች። እናትሽን ስታስቢ ሁሌ ወደ ውስጥሽ የሚመጣ የነበረውን ነገር እስኪ ንገሪኝ። ከፕሮግራሙ ውስጥ በኋላ የምትጠብቂው ማለት ነው? እኔ በቃ አለች ብዬ አስባለሁ። በቃ እሷን ባትኖር የእሷ ዘመድ ልጆቹ አይጠፋም ብዬ እሱ ነው። የእናት ፍቅር ሁሉም ያውቃል።
ፎቶግራፉ ላይ አንቺና እናትሽ ናቸው አለ ያላችሁት። ስታዩ ምን ይሰማሻል? አሁን በሕፃንነትሽ እንጃ ደስ ይለኛል። አንዳንዴም አልቅሽ ይለኛል፣ ግን ብቻዬን አላቅሳለሁ። አገባሽ? ወለድሽ አንቺ? አዎ ብቻለሁ። ልጅ አለሽ? አዎ አለኝ። ስንት ልጅ አለሽ? 3 ልጅ። 3 ልጅ። እናትሽን ብታገኚ አሁን ምን ትያታለሽ? በቃ ስለ እናትነት እኔም ስለ እናት ስላየሁ ስለወለድኩት ስላየሁት በቃ ደስ ይለኛል። እንደ እናት እቀበላታለሁ። ልጆች ይጠይቁሻል እናትሽ የታለች? አይጠይቁኝም። አንዳንዴ ይጠይቀኛል። የመጀመሪያው እዛን አሉ ይላሉ። አክስቴን አለች እሷ ናት እናቴ ይላል። ሌላ ነገር አያውቁም። ስንት አመታቸው ነው ልጆች? አንዱ 9 አመት ነው፣ አንዱ 5 ነው፣ አንዱ 1 አመት ከ6 ወር። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እንደ ስማችን ብርሃን ነው ስራችን። እኔ ሳባ መኮንን እባላለሁ። የምስራቅ ንጉሱ እናት ነኝ። እኔ ስሜ ኢሊሊ ታጅር ይባላል። የምስራቅ ንጉሱ እህት ነኝ። ያው በእናት በኩል ማለት ነው። አጋጣሚ ኢቢኤስ ላይ ተናት ነው የመጣ ነው። እድሜ ለኢቢኤስ እውነት። እናቴ ሁሌ የምታወራልን ነገር ቢኖር ስለሷ ነው ሁሌ እና ያው ባናቃትም የመጣሁበት ጭናክሰን ትባላለች። ጭናክሰን ከተማ ናት። አዎ ከጅጅጋ 30 ኪሎ ሜትር። ከዚህ በፊት የመምጣትም ልምድ የለኝም። በጣም ነበር የፈራሁት። በጣም ቆንጆ ጉዞ ነበር። በባስ እንጂ በመጥቻ አላውቅም። ከልጄ ጋር የተለያየ ነው 77 ነው የተለያየ ነው። ከአባቷ ጋራ ግዳጅ ልሄድ ነውና ይዘሻት ወደ ሀገሬ እንሂድ እናቴ ጋር አለኝ። እኔ ደግሞ ወደዚህ መስመር መጥቼ ስለማያውቅ ከሐረር ክፍለ ሀገር ወጥቼ አላውቅም። በዛውም የዛን ጊዜ ልጅነት አለብኝ። አልሄድም አልኩትኝ። እናቴ ሁሌ ነበር በተለይ መብራት ማታ ላይ ሲጠፋ እንደ ተረት ነው የምትነግረን። መኖሬን እንዴት ልታቅ ትችላለች የሚለው ነገር እንዴ ልጆቼ ሀሳብ ነበራቸው። እዚህ ቤት እንትን ሊመጡ ሀሳብ ነበራቸው። እውነት በተለይ ወንዱ ልጄ በነገር ላይ አልቅሰው ወጥቶልን ነው። እሺ ማለት በቃ ሀዘን ቤት በለው እውነት ቤታችንን የምሬን ነው። እና እንደራን ያላቀም በቃ ሀዘን ነው። እንደውም ግማሹ እንዴ ለምን አየው ለምን አገኘው ስለነበር ያኔ አላቃትም። ግን እሷ በምትለኝ ያው እህቴ ነች። ግን ልጅቷ ራሱ ሰዓት እውነት እንዴት እንዳሰማ እንግዲህ እናትሽ ሳሚያ መኮንን ከ35 አመት በላይ አይደለ? ግን አሁን ይኑሩ አይኑሩ እንደው የእናንተ ስሜት በተለይ ያንቺ ስሜት ምን ይልሻል? ልብሽ ምን ይነግርሻል? ትኖራለች ብዬ ያስባል ከእግዚአብሔር ጋር። እንኳን ደስ አለሽ። ለማንኛውም እናትሽ ተገኝታል። ይኸው ወይዘሮ ሳሚያ እንግዲህ መጥተዋል። ይኸው ልጆ ሰላም ብሎኛል። እንኳን ደስ አለሽ። እንኳን ደህና እንኳን ደስ አላችሁ። እሺ
እህትሽ ናት። እንኳን ደስ አሉት። እንኳን ደህና መጡ። እንኳን ደስ አሉት። እንኳን ደህና መጡ። እንኳን ደስ አሉት። እንኳን ሰላም ተገናኛችሁ። ጋሼ እንኳን ደስ ያሉት። እንኳን ደስ ያሉት። እንኳን ደስ ያሉት። እንኳን ደስ ያሉት። ወይዘሮ ሳሚያ ደህና ኖት? አይዞት። እንኳን ደህና መጡ። እንኳን ደህና ቆያችሁ። መንገድ ጥሩ ነበር? ቆንጆ ነው። ቆንጆ ቆንጆ። እንግዲህ ታሪኩን እዚህ ጋር ካለ ነው ከሁላችንም ይበልጥ እርሶና የልጁ አባት ነው የሚያውቁትና እስኪ እናንተ ብትነጋገሩ ደስ ይለኛል ጋሼ። እሳቸው ስለመሆናቸውም እንዲያረጋግጡልን እንግዲህ ከረጅም ዓመት በኋላ ስለሆነ እናንተ ተነጋገሩ እስኪ። እሷ መጀመሪያ ትናገራኝ ነው እሱን ሰጣታ። አይ በማየት እሳቸው እንደሆኑ እርግጠኛ ነው። እስቲ እንገሩን ስሙን፣ እንዴት እንደተለያዩ ከጋሼ ጋር የነበረውን ጊዜ። የተለያየ ነው 77 ነው የተለያየ ነው ማለት ነው። እሷ 76 ህዳር 4 ቀን የወለድኩት። እሺ አሁን ወደ ግንባር ሊሄድ ነው ግዳጅ መሄድ ስለሆነ ወደ ቤተሰቦቼ ወደ እናቴ ጋር ይዘሻት እንሂድ አለኝ። ሲለኝ እኔ አልሄድም አልኩኝ። ለምን ወደ ላይ ሀገር መጥቻ አላቅም። እኔ እዛው ሀረር ነው ሀገሬ። እሺ አልሄድም ስለው ከዛ በቃ እንደዛ ከሆነ ያሳደጉኝ ሴትዮ ነበሩ። እሳቸውን በቃ ደርሰሽ ተመለሽ ሲሉ ደርሽም አልመለስም ብዬ እምቢ አልኩኝ። እሺ ያው ትንሽ እንትን ማለብኝ አይደለ? ከዛ እናቱን ይዞ መጣ። የእሱን እናት ማን ይባላሉ? እኔ ስማቸውን አልጠየኩም። እሺ አልጠየኩም። መጡ አደሩ። ከዛ ጅጅጋ ድረስ ይዤ እኔም ልጄን ይዤ እሱም አብረን ሆነን ጅጅጋ ማነው አዲስ አበባ መኪና ላይ ሳፍሬ እኔ ወደ ጭናክሰን ተመልሼ ሄድኩኝ። ሲያዩዋቸው ግን አሁን እንዴት ናቸው ጋሼ? ጋሼማ አርጅቷል። ኦሮምኛ አማርኛ ነበር የሚችለው። በጣም እናቱም ልጅ ነበረች የዛን ሰዓት፣ እሱም ልጅ ነው። ጋሼ አማርኛ ነበር የሚናገሩት? ሁለቱም ይናገራሉ። ሁለቱንም። ወይዘሮ ሳኒያን እንዴት አዩዋቸው እስቲ ከረጅም ዓመት በኋላ? ስም ላይ ተሳስቷል። ሳባ መኮንን ሳባ መኮንን ሳባ መኮንን ነው ስሜ። ሳባ መኮንን። እኔም አንድ ጊዜ ፎቶ ላይ ያነበብኩት ሳባ መኮንን ይላል። እሱ ስለነገረኝ ሳባ መኮንን እኛ ደግሞ ሳሚያ መኮንን። ያው የጊዜ ብዛት ነው መሰለኝ እዛ ላይ ነው እንጂ አገሩንም ፎቶግራፉ ሰራሱ ያዩት ፎቶግራፍ የራሴና ልጄ ናት። ልጃት ምናምን የተነሳሁት ዓመት ከ3 ወሯ ነው። እዛ ላይ ወዲያውኑ በዛን ወቅት ነው ይዟት የመጡት። አብራችሁ ምን ያህል ጊዜ ኖራችኋል ግን? እኔ 1 ዓመት ከ6 ወር ብቻ ነው እዛ እና ተቀይሮ ሄደ። 1 ዓመት ከ6 ወር አብራችሁ ኖራችኋል። ከዛ ወደ ኡጋዴን ሄደ። ሀርሽን የሚባላል። ከዛ እኔ ቀረሁ። እኔ የትም አልሄድኩም። እዛው ነው ልጄን ይዤ እንትን ያልኩት ቁጭ ያልኩት። ግን የመጀመሪያ ጊዜዋን ከረጅም ጊዜ በኋላ ነው ልጆትን ያዩት በቴሌቪዥን። አድጋለች። ዓመት ከትንሽ ወር ሆና ነው እንግዲህ የተለያዩትና በምን አይነት ሁኔታ ውስጥ ነው ነበር ፕሮግራሙን ያዩት? የተሰማውትን ስሜት ብናቀርብ። ፕሮግራሙን አላየሁኝም። ፕሮግራሙን በቃ እንደ ልጅ ያሳደግኳት ልጅ ነበረች። የሆነ ቦታ ሄጄ ቤትም ልጆች አሉ። ቴሌቪዥን እንደከፈቱ ሄድኩኝ ጥዬ እኔ እና ሁል ጊዜ ኢቢኤስ ላይ ምን ጊዜ መረስቻት አላውቅም። እና ኢቢኤስ ላይ ጠብቂ፣ እንደዚህ አይነት ፕሮግራም ላይ ጠብቂ ሲላይ ሞታለች ነው እንጂ የሚሏት ያው በእንትን ስላልተለያየን ሞታለች ይለው። እሱም ኡጋዴ ምናምን በጦርነት ምናምን የሞተ ነው የሚመስለኝ እንጂ በህይወት ያለ አይመስለኝም። እና ሞታለች ይሏታል። ማንም እኔ ያስቡ አይፈልገኝም። ግን
እና አሁን የሚያቋት ያው እዛው አይደል ተወለደችው። ኧረ ተይ የብዬ ወርቅን ታገኛታለሽ ይሉኛል። እኔ የብዬ ወርቅ ነው የምላት። የብዬ ወርቅ መንገድ ላይ ነው ምጥ ይዞኝ ሲሄድ ከጭናክ ሰው ወጣ የምትል ብዮ ትባላለች። እዛ ነው በሶማሊኛ ውሃ ማለት ነው፣ በእኛ ወርቅ። እዛ ነው የተወለደችው። እዛ መንገዱ ላይ ነው የተወለደችው። ምጡ ሲጠናብኝ ወደ ጅጅጋ ይዘው ሊሄዱ ማለት ነው። የብዬ ወርቅ ስም ተጨመረልኝ። እና የብዬ ወርቅን ጠብቂያት። የዛን ቀን ልጅቷ ስትለኝ የብዬ ወርቅ እየፈለገችሽ ነው የብዬ ወርቅ አለች። ልጅሽ ስትል የትኛዋ ልጅ የብዬ ወርቅ ስትለኝ በድንጋጤ ቤቴን አልፌ እዛ የተደወለልኝ ቦታ ነው ሄድኩት። ከዛም በኋላ ከሐረር ከድሬዳዋ ከጅጅጋ ከኤት በቃ የጭናክሰን ህዝብ ልነግርሽ አልችልም ተተራመሰ። እኔ በድንጋጤ ቁጭ ነው ያልኩት። ህልም ነው እንጂ እውነት አልመሰለኝም። እስካሁን ድረስ ህልም ነው የመሰለኝ። በቃ እቺም አራተኛ ልጅ ናት። ከሷ በኋላ 6 ልጅ አለው። ያው 3ቱ የሉም። ያው ከሷ ጋር 4 አሉ ማለት 4 አሉ። ምስራቅ እንኳን ደስ ያለሽ። ካና አብሮ ደስ ምን አይነት ስሜት ነበረው ግን እስከዛሬ እንግዲህ ሲኖር? እኔ ማስበው ሁሉ በቃ እኔ ጥሩ ነገር አስቤ አላውቅም። ወይ ሞታለች አይነግሩኝም፣ ወይኔ እንደዚህ ነው ብለው አይሉኝም ነው የምለው። እኔ በቃ እውነት ነው የምናገረው። እና በቃ ያልሆነ ነገርን በቃ ሐሳቤ ሁሉ ለልጆችም እንደዛ ነው የምላቸው። ሁሌ እንደተረተረት ነው የማወራላቸው። እና እንደዛ ነው። የዛን ቀን ግን ጥዬ ሄድኩኝ። ልጆት ያው አሁን አድጋ ልጆች ወልዳ ትልቅ ሰው ሆና ጠበቀችሁትና እስኪ እሷን ደግሞ እስኪ ጠይቋት ያናግሯት እስቲ። ወልዳለች? ወልጅ ስንት ጎሽ ሳይ አያቶኛለሁ በሁሉም። በሷም 2 ልጆች አላት፣ አንድ ወንድ አንድ ሴት። አንድም የሞተችብኝ፣ እሷም 2 ወልዳለች። እነዚህ እንኳን 2ቱ ገና ናቸው አልወለዱ። ግን ደስ ይላል። አሁን እናትና ልጅ ከረጅም ጊዜ በኋላ ሲገናኝ ያው እሷም ደግሞ ቅድም ምን እያለችን ነበረ እርሱ ከመምጣቱ በፊት ከወለድኩኝ በኋላ ነው ይበልጥ የእናትነት ስሜቱ የገባኝ ያለች ነበርና የዚህ ነክል ጊዜ ተራርቃችሁ ስለተገናኛችሁ እኛም በጣም ደስ ብሎናል። አረ በጣም ነው ደስ በጣም ነው ማመሰግናችሁ። መቤቴ እናንተ ጤናና እድሜ ጠቅላላ ቤተሰቦች እድሜና ጤና ይስጣችሁ። እውነት መቤቴ ጥላ ከለላ ትሆንላችሁ። አሜን። የምስራቅን እህት አልተዋወቅናትም እስካሁን ድረስ። ስምሽ ማን ይባላል? እኔ ኩልሚያ ታጅር። ኩልሚያ ታጅር ሶማሊኛ የቤት ስሟ አይደል ታጅር ነው። እዛ ጋር አየንኩ ነው ታጅር ነው የቤት ስሟ። ጥማታቸውን የሚቆርጥላቸውን ውሃ በደጃቸው ማግኘት ለነዚህ ወገኖቻችን ምን አይነት ደስታን እንደሚፈጥርላቸው አስበውታል? እንደ አውሮፓ አቆጣጠር ከ2010 ጀምሮ ከ$223,000 በላይ በማሰባሰብ 45 ፕሮጀክቶችን ሙሉ በሙሉ አጠናቅበናል። ከ22,000 በላይ ወገኖቻችን ተጠቃሚ ሆነዋል። 100% በበጎ ፈቃደኞች የሚመራ ያለምንም ደሞዝ ክፍያ ድጋፎች ሙሉ በሙሉ ፕሮጀክት ላይ የሚውሉበት በጋራ ሆነን የወገኖቻችንን ህይወት የተሻለ እናድርግ። በወር $10 ብቻ በመለገስ ህይወትን እናለምልም። ስትሪም ኦፍ ሆፕ ኢንኮርፖሬሽን። እሺ የምስራቅ በእናቷ በኩል እህቷንሽ ታናሹ ምስራቅ የመጀመሪያ ናት። የመጀመሪያ ምን ይነግሯችሁ ነበረ እናትሽ ስለ እህታችሁ? ስለ እህታችን ያው ሁሌ እንደተረት ነው እንግዲህ የምንሰማው። ስለማናቃት ታወራልናለች። ቀልቃላ ነች፣ ቀጫጫ ነች ምናምን በቃላ። በተለይ ማታ መብራት ጠፍቶ ምናምን ስለሷ እኔም ደስ ይለኛል አነሳለሁ። ስለሷ ነው የምታወራለን። ኮደዛ ኮሰላሊ መጣን ብለው ካሉኝ እንዲ ለስራ የሚመጡ ልጆች የሉ። ልክ ሲመጡ አንድ ልጅ እንደውም በተለይ ጥብቅ አርጌ ያስኳት እዛ ቤት ያጠገብ እንደዚህ አከራይም ብላ አከራዩዋ ለስራ ማለት ነው። ከዛ ከኔ የመጣሽው ማየ ስላት እንደዚህ ከገብረ ጉራቻ እንደዚህ ከገብረ ጉራቻ አያትሽ ናት አለ ያሳደገች ይችላታለሁ። እየወጣው ልጅቷን ስራ አላሰራ አልኳት። በቃ በዛ በጓሮ በኩል ሄድና
አረ እኔ አያት ያለስ እናቴ ናት ያሳደገችኝ። አባትሽ ወታደር ነው አይደል? አረ ወታደር አይደለም ትለኛለች። አያትሽ ናት ያሳደገችኝ፣ እናትሽ ሞታለች እያሉ ነው ያሳደጉኝ ስለ ልጅቷ በጣም ደነገጠችና ተጠራጠረች። ከዛ ሳባ ምን ለማለት እየፈለግ ሁሌ እንደዚህ መተለኝ ስትል በቃ ግልጹን ነገርኳት። እስቲ እዛ የሚጠራ ሀገር ምን አለ አልኳት። እኔ እንደዚህ ነው አሁን እንደውም ስሙ ተቀይሮ እንደዚህ ነው። እኔ ግን እናቴ ናት ያሳደገችኝ ሳባዬ አንድ ቀን ታገኛታለሽ አለችኝ። እና አፏን ያዝ አርጋታ። እኔ ደግሞ ኦሮምኛ በደንብ አልችልም። እንደዛ ነገረችኝና ተውኳት። አሁን እንግዲህ አድጋ ተገናኝታችኋል። እንኳን ደስ ያላችሁ። እንኳን አብሮ ደስ አለን። እንኳን አብሮ ደስ አለን። ምስራቅ እናትሽን አገኘሽ፣ ምን ተሰማሽ? ውስጥሽ ምንም አልተሳሳተም እንዳለች ይሰማኛል እያልሽ ነበር። ያው በህይወት እንግዲህ አለች ብዬ ነው የተመለስኩት። እስቲ ቅፍ ያርጓት ታዲያ አሁን ልጅ እውነት ስለዚህ በሚመጣ ሰው ሁሌ መልእክት እየላኩ ነበር፣ ሲፈልጓት ነበር ማለት ነው። እርሶ እኔም እየፈለኳት ነው። እንደውም እነሱ ምን ይላሉ? በቃ ካልሆነ ጊዜ ጠብቀን ይስ ላይ እንሄድና እናስፈልጋታለን ትላለች። እስከዛሬ ማድራሻውን አናውቅም። እንሄድና እኛ ማስፈልግ አለብን። የሆነ ነገር ለማፈላለግ እኮ አድራሻ ያስፈልጋል። ሰላሌ እና ነበር ገብረ ጉራቻ የሚባለው እኔ ሰላሌ ነው። እርሶም ጋሼ ከዚያ በኋላ ሌላ ህይወት ልጆች ወልደዋል። እናታችንም ሌላ ህይወት ልጆች ወልደዋል። ግን ያኔ በሰባዎቹ እንግዲህ በ74 ምናምን በተገናኛችሁ ሰዓት ምን አይነት ህይወት አሳልፋችኋል? እንዴት ነበር የተገናኛችሁት? ተናሳልፈን በጥሩ ሁኔታ በደስታ እናሳልፍ። የት ነበር የተገናኛችሁት? እዛው ጭናክሰን። ምን ነበር እንዴት ነበር እሳቸውን ያኔ ሲያገኟት? ያደኩበት ቤት አለማ በየነ ይባላል። እሺ እዛ ነው እንደ ልጃቸው ነው እነሳቸው እዛ ነው ያደኩትኝ። እሺ ምን አይነት ህይወት ኖራችሁ? አንድ አመት የሚሆን ብቻ ተቀይሮ ሄዷል። እሺ እሱ ተቀይሮ ሄደ ወዲያ። ምንም ሳትኖሩ አብራችሁ? እሱ ወልድ ራሱ የለም ነበረ። ከወለድኩ በኋላ ግን መጣ። እሺ በቃ ወልጄ መጣ። ያው እዛው እንትን አልኩኝ። በቃ ያረሱ አብራችሁ ኖራችኋል? ግን አንድ አመት አብረን ኖረናል። እዛው ታርሼ ምን ብዬ ደና ልጅቷን እያሳደግን እያለን እሳቸው ናቸው በብዛት የሚያሳድጓት። እናቴ ናቸው። ወዘሮ ቀለማ በየነ ማለት እሳቸው ናቸው እያሳደጓት የነበረው። ምን አይነት ሰው ነበሩ እሳቸው ያኔ? የዛን ጊዜ ኧረ በጣም ልጅ ነው። ራሱ እናቱ ልጅ ናት። ማይዟት ሲመጣ ራሱ በጣም ልጅ ናት። የዛን ሰዓት በጣም ልጅ ነው። ምን አይነት ሰው ነበረች እሷ? አረ ጥሩ ሰው ናት። ደህና ሰው ናት። በዛን ጊዜ ተጣልተንም አናውቅም። ግን እኔ ግዳጅ ስለሆንኩት ሄድኩት እንጂ ያቺ ልጅ እዛ ጥዬ ብሄድ አንገናኝም። እዛ ትቀራለች። ቤተሰቦች ማገኛት አልችልም። ስለዚህ ዛሬ እንግዲህ ተገናኙ እናትና ልጅ ከረጅም ጊዜ በኋላ። እርሱንም ረጅም ጊዜ ስጠይቆት ነበረ። ቅርብ ጊዜ ነው በርግጥ ፎቶውን የሚያሳዩት አሁን እንደነገሩንና ዛሬ ደግሞ በአጭር ጊዜ ውስጥ እናትና ልጅ እንግዲህ እግዚአብሔር ፈቅዶ በአካል ተገናኝተዋል። ደስታው ለእርሱም ነው ብለን እናስባለን። የልጁን ጥያቄ መመለስ በራሱ ትልቅ ነገር ነው። ለእናት ምንም አይነገርም። በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። ምስራቅ ምን ነው ዝማሽ? ጥያቄ ያለሽ ለእናት ይሆን? እናትሽን አግኝተሻል ዛሬ? ጥያቄ ማንን ትመስያለሽ እየተባልሽ ነው ያደግሽው? ዛሬ ለማመሳሰል በጣም አመቺ ነው እንደዚህ ድርድር ስላላችሁ። እኔ እሱን ነው የምትመስልኝ። ጥርስ ላይ ከማማ ጋር ቁጭ ነው ዞሮ ሳባ ጋር ተመሳሳይ። እህቶችሽ ወንድሞችሽ ዝግጁ ናቸው እንግዲህ ታላቃቸውን ለመቀበል? ምክንያቱም ስለቃውን የመጀመሪያ ነው የምትሆነው። በጣም ስራ ላይ ስለሆኑ ነው አይመችም። አይተሄዳለች ነበር። እኔ ድሬዳዋ ተወልጄ ነው ያደኩት። በ15 ዓመቴ ነው ወጥቼ እዛው ነው ያደኩት። እዛው ነው በቃ ከዛው ክልል ወጥቼ አላውቅም።
ስለዚህ ምስራቅ ትመጣለች ወደዛ ትመጣለች ስሟ ራሱ እኮ ያስኬዳል ወደዛ ምስራቅ አንዳንዴ ለምን ምስራቅ አላችሁኝ ስለ እዛ ስለተወለድኩ ነው ይለኛል እንግዳ እየገባ ነው ሂድ ሰላም በላል ናስኪ ሰላም በላል የምስራቅ ልጆች ናቸው እሷ አክስታችሁ ነች እንኳን ደስ ያሉት ልጆትን ብቻ ሳይሆን እንግዲህ ዛሬ ተጨማሪ ደግሞ 3 ልጅ ደስታው እየጨመረ ሌሎች የመጡ እንግዶችም አሉ እንግዲህ ኬክ እንቆርሳለን እዚህ ጋር የመጡትን እንግዶች እንተዋወቃለን ከዛ ደስታችንን እናከብራለን እሺ እናትም ከልጃቸው ልጃቸውም እንግዲህ ከእናት ከተለያዩ 40 ዓመት በላይ ሆኗል ዛሬ የሚገናኙበት ቀን ሆነና እንኳን ደስ ያላችሁ ልንል ኬክ ልንቆርስ ነው ግን ከምስራቅ ጋር የመጡ ቤተሰቦች ስላሉ እነሱን እንቀበላቸው እስኪ እንኳን ደስ ጨብጣችሁ እንኳን ደስ ያለሽ በሏት እንጂ ምስራቅ ገባ ታውቃራይ እንኳን ደስ ያላችሁ እንኳን ደህና መጣችሁ እንኳን ደስ ያላችሁ እንኳን ደስ ያላችሁ ምስራቅ እስኪ ማን ናቸው አስተዋቂና አሁን የመጡት መጀመሪያ አጎቴ ነው ይሄ እሺ እሱ ወንድሜ ነው አክስቴ እሺ ጂም ዘመንና ጎረቤት ናት ጓደኛዬ ናት እሷም እህቴ ናት በድጋሚ አለንታ አለ እትዬ ሳባ የጭናክሰን ህዝብ እንዴት ነው የተቀበላችሁ እናንተ ነዛ ደስታችሁን እንዴት ነው ጨርሳችሁ የመጣችሁት በጣም ቤቱ ግቤ አይታይም ነበር የጭናክሰን ህዝብ እንደዚህ አሁንም ሀብሎ መቼ ነው ቅዳሜ የምናሽ ደወል ራሱ አሁን ነው እንደውም እዚህ በጣም ነው እንዳረዝ እዚህ ስቴዲየም ውስጥ ነን ያለ ነው ብለን እየነገርናቸው ነው በቃ ይንገሯቸው ተገናኝተናል ልጅና ጭናክሰን ህዝብ እንዳለ ልጆችም ወንድሞችም እህቶችም እነሱ ናቸው እና በጣም በለቅሶ ነው እኔ እንደው ምግሬ እንደዘረጋውን በድንጋጤ አልተነሳሁኝም እነሱ ግን በእልልታ በሆታ ነው በቃ አዎ በጣም እንኳን ደስ ያላችሁ እንግዲህ ምስራቅም እንኳን ደስ ያለሽ የምስራቅ አጎት እስኪ እንተዋወቀው እርሶን አቶ ወልዴ ከፍቴ መርባላለሁ እሺ የምስራቅ አጎት ነኝ እሺ እኔን ያሳደግኳት ልጅ እናት አባት አጣቀም በልጅነቷ እናቴ ናት ሄዳ ያመጣቻት ከዛ ሁኔታው እንዴት እንዳመጣችን ያው በጭም በህይወት ብትኖር ብዙ ነገር ትናገር ነበር ዛሬ በህይወት የለችም ነፍሷን ይማርና እኔ በእውነት ነው በ5 ቀን በ6 ቀን ይሄ ነገር ጥያቄያችን በመመለሱ እግዚአብሔርን አመሰግናለሁ እግዚአብሔር ተመስገን እናንተም ጤናችሁን ይስጣችሁ ደሃ ሳትሉ ሀብታም ሳትሉ በሽተኛ ሳትሉ ጤነኛ ሳትሉ ብዙ ነገር ውጣ ውረድ ወርዳችሁ ይሄን ነገር ህዝብ ስታገናኙ በጣም የሚወዳችሁ ነኝ እግዚአብሔር ይስጣችሁ እግዚአብሔር ያክብራችሁ ሁላችሁ ጤናችሁን ይስጣችሁ ጤናና እድሜ ይስጣችሁ እግዚአብሔር እስከ ቤተሰቦቻችሁ እስከ ልጆቻችሁ ጤናና እድሜ ይስጣችሁ እግዚአብሔር ይስጣችሁ አዎ አይለያችሁ አዎ አሜን 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 እኔም እሱን አመሰግናለሁ እሺ እሱ ነው የጀመረልኝ እኔም እሱ አልጨቀጭቅም እሱ ነው የሚጨቀጭቀው በስልክም በምንም እሱ ጨቀጭቃለሁ እሱ ብዙ ጊዜ አልንገናኝም እሺ ሁሉም ነገር ከተቆጣቱም እሺ ይለኛል በጣም አመሰግናለሁ በጣም ልጆቼን እናትሽ ማናት ስሉን እሷ ናት እላለሁ ሁሌ እሷ ጋር ነው የምንሄደው በጣም እሷም አመሰግናለሁ እንግዲህ ደስታው ሙሉ ሆኗል አሁን እንኳን ደስ አላችሁ በድጋሚ እንኳን ተገናኛችሁ የጊዜው መርዘም ሳይሆን
እግዚአብሔር ፈቅዶ መገናኘቱ በራሱ ትልቅ ነገር ነው። እንኳን ተገናኛችሁ፣ እንኳን ዳግም ለመገናኘት አበቃችሁ። ደስታችሁን ደግሞ እናንተ ኬክ እየቆረሳችሁ እኛ ሻምፓኙን እየከፈተን የቀረውን ደስታ ደግሞ ሙሉ እናደርጋለን። ከዚህ በኋላ ጥሩ የቤተሰብ ጊዜ እንደሚኖራችሁ ተስፋ እናደርጋለን። ኬኩ ቆረስ ነው ከቲ&ኤም የጅምላ ንግድ ልዩ ጥራት ካለው ግብአት የተሰራ ኤሌክትሪክ ቆጣቢ በአንድ ጊዜ 3 ነገሮችን መስራት የሚያስችል በላቀ ዲዛይን ተውቦ አስተማማኝ አገልግሎት ለመስጠት በልዩነት ተዘጋጅቶ ቀርበዋል። ልሄም ምድጃ የብልሴት ምርጫ ልሄም ምድጃ። በጣም ወድሻለሁ። ኑሪልኝ። በጣም ወድሻለሁ። ደስ ብሎኛል። በጣም ውስጤ እያሰበሽ ሁሌ እያስታወስኩሽ ሁሌ እያሰላሰልኩ ነበር። እኔም አስብሻለሁ። ግራ ስለገባኝ በቃ እኔም በጣም አስብሻለሁ። እኔ በፊት ምንም አልተሰማኝም። ራሴን ካወቅኩት በፊት ምንም አሉ ምንም አልተሰማኝም። እነሱ ከሞቱ በኋላ ነው ስለ እናቴ ያሰብኩት። አያቴም ወደ አረብ ሀገር ስሄድ እናትሽ ፈልጊ ብለኛለች። እኔ ነኝ ዛሬ ነው የተናገርኩት። አልወጣኝም እስካሁን የአያቴን ነገር ምንም ክፉ እያለች ወደ አውሮፕላን ስገባ ቻው አንገናኝም እናትሽ ፈልጊ ያለች። ግን ለእነሱ ከዛ አትመጥቼ ባልነገርኩትም ዝም አልኩት። ዛሬ አወጣሁት። እሷን አላገኘሁት። የእሷን ነገር ከጀመርኩት ከሰው ጋር ማውራት አልፈልግም። እነሱ ጋር ማለት ነው። እግዚአብሔር ይመስገን። በዚህ ከሱሻል ምንም ባላረግልሽ ምንም አልፈልግም። ካንቺ መኖርሽን ብቻ ነው የምፈልገው። ዛሬ በቃ ለቅሶ ይብቃ። ዛሬ የደስታ ቀን ነው። አንቺም ልጅሽን እሷም እናቷን እኔም እህቴን አግኝቻታለሁ እና በቃ የደስታ ቀን ነው። አታልቅሱ። እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው። ሜትሮፖሊታን ሪል ስቴት ቢኖረኝ ብለው የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል። በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ።
የምናዘጋጃቸው አዝናኝ ፕሮግራሞች እንዳያመልጧችሁና ተጨማሪ ቪዲዮዎችን ለማግኘት እዚህ ጋር ጠቅ ማድረጋችሁ እንዳትረሱ። ከዛ በተጨማሪ ሰብስክራይብ ማድረጋችሁን ደግሞ በዚህ ጋር ጠቅ አድርጋችሁ እርግጠኛው አብራችሁን ስለሆናችሁ እናመሰግናለን።